እሺ ክቡራትና ክቡራን ተመልካቾቻችን እንደምን ቆያችሁ? እንግዲህ ዛሬ እንደተለመደው ሰልስትና ሶስተኛ ዙር ብዬ ስለ ትምህርት ሃይማኖት የለቀኩት ትምህርት አለ። እሱ ነገር እጅግ በጣም ከባድ ስለሆነና ውርድ ንባቡን ብቻ አንብቦ ማለፉ ጥሩ ሰዎችን ግራ ይገባል ብዬ ስለማስብ ከሆነም ላይ ቀር እግዚአብሔር ማን ነው፣ እግዚአብሔር ምንድነው የሚለውን ነገር ወይም ትምህርት ሃይማኖትን ትክክለኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮና ሃይማኖት ምን እንደሚመስል እሱን ነገር በደንብ ረገጥ አድርገን አውቀነው ብናልፍ በጣም ጥሩ ነው ብዬ ስላሰብኩኝ እስኪ በራሴ አረዳድ እንደ አንድ ምሁር በራሴ አረዳድ በእርግጥ እኔ ምሁር ነኝ ብዬ አይደለም፣ ግን እንዲያው አላዋቂዎች ምሁር የሚሉኝ ነው እንጂ ምሁር አይደለሁም። ግን በእኔ አረዳድ እንደ አንድ ሃይማኖት ተከታይ ልብዬ ልግለጸው፣ እንደ አንድ ኦርቶዶክስ ተከታይ እምነት ተከታይ እኔ በራሴ በተረዳውበት ከምሁራን ተነስቼ እግዚአብሔርን እንዴት እንደምገልጸው ነው የምገልጽላችሁ። እንግዲህ እግዚአብሔርን ሲያስረዱ የሥላሴን አንድነትና ሶስትነት ሲያስረዱ ሊቃውንት ብዙ ምሳሌዎች ይጠቀማሉ። አንደኛ የሰውን ልጅ ምሳሌ አድርገው ይጠቀማሉ። ሁለተኛ ፀሐይን ምሳሌ አድርገው ይጠቀማሉ። ሶስተኛ ብረትንና እሳትን የጋለ ብረትን መስለው ይጠቀማሉ። ሌላው ደግሞ እጽዋትን መስለው ዛፍን መስለው ይናገራሉ። ነገር ግን እግዚአብሔር ለእግዚአብሔር ምሳሌ የሚሆን አንድም ነገር የለም። አንድም የስናፍንጭ ቅንጣት ታህል እግዚአብሔርን ሊመስለው የሚችል ማንኛውም አካል የለም። እንዲያው ሰዎቹን ለማስረዳት ያህል ሰዎቹ እንዲረዱት እንዲገነዘቡት በሚል የሆነች ጥቂት ነገር ሊገነዘቡበት ይችላሉ በሚል ሰውንና ፀሐይን ምሳሌ አድርገው ብረትን ምሳሌ አድርገው ይናገራሉ። እኔም ከዚህ የዘለለ የምገልጸው ነገር አይኖርም። የሆነ ሆኖ ግን ሰዎቹ ሁሉ በነገራችን ላይ ሁሌም ስለ ሥላሴ ትምህርት ይሰጣል። በተለይ አንድ ግሩም የሚባል መምህር ግሩም የሚባል ልጅ በጣም ጥሩ አድርጎ ሲያበጥረው ሰምቼዋለሁ። ግን ሰዎቹ እንዳገላለጽ ነው። መርጌታ ግሩምን የሰሙ እኔን ሲሰሙ ሊገባቸው ይችላል፣ ወይም እኔን የሰሙ መርጌታ ግሩምን ሲሰሙ ሊገባቸው ይችላል። ሌሎችም መምህሮችን አንዱ ሲናገር ላይገባቸው ይችላል፣ አንዱ ሲናገር ሊገባቸው ይችላል። እንዳያገላለጻችን የመምህራን አገላለጽ ይለያል እና በዚህ አይነት አግባብ ምናልባት ለአንድም ሰው ለሁለቱም ሰው እንዲገባው የማደርገው ነገር ካለ ብዬ ነው። ከዚህ በተረፈ እንግዲህ አንድ ታሪክ ልንገራቸው። መጀመሪያ አንድ ታሪክ ስነግራችሁ አንድ ሕፃን ልጅ እናት አባቱ አንድ ነው፣ የሚከበር ልጅ ነው። እንደዚህ 5-6 ዓመት ሕፃን የሚሆን ነው እና ከዕለታት አንድ ቀን ወላጆቹን የመጽሐፉን መምህር የትርጓሜ ሊቁን መምህር አምጡልኝ ጥያቄ ልጠይቅ ነው ይላል ወላጆቹ። ከዚያ ወላጆቹም አባቱ እንዴ አንተኛ እንነግርህ ለአንተ ገና ሕፃን አይደለም፣ መጠየቅም አትችልም፣ ጥያቄም ማድመጥ አትችልም። የምትጠይቀው እኔን አባትህን ጠይቅ፣ እናትህም አለችልህ፣ እናትህን መጠየቅ ትችላለህ አለው። የለም እናንተ አትመልሱትም፣ ግድ የለም አባት ያምጣልኝማ መምህሩን ነው መጠየቅ ምፈልግ አለ። ያለኝ እንግዲህ ምን እንዳሳሰው አይታወቅም። ከዚያ እናቲቱም በዚህ መሃል ላይ ገባችና ምን ችግር አለው? መምህሩ የተከበሩ መምህር ናቸው። በዚያውም እራት ብንጋብዛቸው፣ ምሳ ብንጋብዛቸው ጥሩ ነገር በረከት ስለሆነ በዚያው እንጋብዛቸዋለን። ምሳ ልትጋብዝዎት ነው ባለቤቴ ብለህ ጥራና አምጣቸውና ልጁ የሚፈልገውን ይጠይቅ አለችው። እሺ ጥሩ እንጋብዛቸው በሚለው ልስማማ እንጂ እሱ ሕፃን ነው አለና ሄዶ መምህሩን እቤቴ ውስጥ ባለቤቴ ለበረከት ብላ ልትጋብዝዎት ትፈልጋለችና እቤት እንዲገኙ፣ አንድ ሕፃን ልጅም አለ ወደፊት የሚማር እሱም ሊተዋወቅዎት ይፈልጋል፣ አንዳንድ ጥያቄም ስለ ትምህርቱ ሊጠይቅዎት ይፈልጋል አላቸው። እሺ ብለው መምህሩን በተቀጠሩበት ተገኙ። ሲገኙ ከዚያ በኋላ ልጁ ጥያቄ አለኝ ብሎ የለም ይሄው መጡልህ ተባለ። ሰውየው ግብዣ ተጋበዙ። ምንድን ነው ሲሉ ሰውየው ልጁ ሊጠይቀዎት ነው። ምንድን ነው የምትጠይቀኝ ልጅ አሉት። አባ እኔ የምጠይቀዎትን መልስ ይመልሳሉ? የማይመልሱ ከሆነ በጣም አዝናለሁ አለ ያ ልጅ። ልጅ አሉት እነዚያ መምህር። አቤት እኔ አንተ ጠይቀኝ፣ አንተን ጥያቄ ካልመለሱ ሲጀመር መርጌታ ተብዬም አልጠራም ሊቅም አይደለሁም፣ ወደ እንዲያው በቃ ምን ልበል ወይ ወደ እንጨት ሸክም ወይ ወደ እርሻ አገልግሎት እገባለሁ አሉት። ጨዋ ተብዬ እጠራለሁ፣ አቶ እባላለሁ ማለት ነው። እሺ አለና ልጁ ቁጭ በላሉት። ፊታቸው ላይ እንደዚህ ጠረጴዛ አለ፣ እንዲህና እንዲጎን ፊትና ፊት ተቀምጠው እሱ ፊት አስቀመጡት፣ እሳቸው ፊቱ ተቀመጡና ምንድን ነው የምትጠይቀኝ ሲሉት አዳምጡኝ አላቸው። እሺ አንደኛ እግዚአብሔር አለ ወይ አላቸው። ማን አለ ወይ አለ? እግዚአብሔር አለ ወይ? ካለ የት ላይ አለ?
በዚያም ላይ እግዚአብሔርን አምጥተው እሱ ሊቅ ነዎት፣ አራት አይና ሊቅ ነዎትና አምጥተው እግዚአብሔርን ያሳዩኛል ወይ አላቸው። በጣም ይገርም ጥያቄ ነው። እኔ ይሄ ልጅ ነው ማን ነው እንደዚህ ብሎ ያሳሰበው ነው ያለው። የሚያሳዝንም የሚያስገርም ጥያቄ ነው። አያችሁ ጎበዝ። በነገራችን ላይ አንድ ነገር ልንገራችሁ። በእግዚአብሔር ዘንድ የማይጠየቁ ጥያቄዎች አሉ። እግዚአብሔር አለ ወይ? እግዚአብሔር የት ነው ያለ? እስቲ እግዚአብሔርን አምጣችሁ አሳዩኝ አይባልም። ምክንያቱም ሰለስቱ ምዕት የሚባሉ ሊቃውንቶች በመንፈስ ቅዱስ ተመርተው አጽዋማትንና በዓላትን ሲደነግጉ ስለ ሥላሴ ተነጋግረውበታል። በስፋት በጥልቀት ጊዜ ወስደው ተነጋግረውበታል። ከአንድ ወር ከሁለት ወር ከሶስት ወር በላይ እንዲያውም አንዳንዱ ሊቃውንት ዓመት ሙሉ ተነጋግረዋል። ስለ ሥላሴ ተመራምረዋል ነው የሚለው። ተመራምረው መጨረሻ ላይ ንመን ዘእንበለ ተሐስሶ ያለ መመራመር እግዚአብሔር አለ በመንበሩ ብለን እንመን ብለው ቋጭተውታል። ስለዚህ ምስጢረ ሥላሴን መመራመር፣ ስለ ምስጢረ ሥላሴ ማውራት፣ እግዚአብሔር እንዲህ ነው፣ እግዚአብሔር እዚያ ነው፣ እግዚአብሔር እዚህ ነው፣ እግዚአብሔር አለ ወይ፣ እግዚአብሔር የለም ወይ፣ ማን ነው፣ ምንድን ነው ተብሎ መመራመርም መጠየቅም እንደማይቻል መጠየቅም መጠየቅም እንደማይቻል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ መሰረት በጥብቅ የተከለከለ ነው። በጥብቅ ስለ ሥላሴ መመራመር። ነገር ግን ሃይማኖታቸውን እንዲያውቁ ግን በመምህራን ፈቃድ መጽሐፉም ጥቂት ነገር ጽፎም ስላለፈ የተወሰነ ነገር ማሳወቅ ግዴታ ነው። ዮሐንስም በመጀመሪያ ዮሐንስ ምዕራፍ 1 ቁጥር 1 በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ እርሱም ሥጋ ሆነ እያለ የሚለው ነገር አለ እዚያ ላይ። እንደው ዝም በቃሌ ስለምናገር እንግዲህ እያኮለታተፍኩ ነው የጠራሁት እና እንደዚያ ብሎ ዘልቆ አልተናገረም። ጥቂት ነገር ነው፣ እንዲህ በጣም ጥቂት ነው ዮሐንስ የተናገረ። ከዚያ ወደ ጥልቁ ሊገባ ሲል አንድ መልአክ መጣና ምን እያረክ ነው አለው። አንድ መልአክ መጣና አጠገቡ ሆኖ የውቅያኖስን ውሃ በእንቁላል ቅርፍት እየጠለቀ ወደ የብስ ይደፋል። ቀና ብሎ ሲያይ ዮሐንስ ያንን በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ነበረ፣ ቃልም በእግዚአብሔር ዘንድ ነበረ እያለ ሲጽፍ ከዚያ ቀና ብሎ ሲያይ በእንቁላል ቅርፊት የውቅያኖስን ባህር እንደዚህ እያደረገ እየጠለቀ እየጣለ ነው እና ምን እያረክ ነው አለው። ይሄንን ወደ የብስ ላደረገው ያማል አለው። የሚያምስ አንተን ነው አለው መልአኩ። እንዴት አለው። አንተ እንኳ ተጠልቆ የማያልቀውን የእግዚአብሔርን ቃል በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ እሱም ሥጋ ሆነ እያልክ የማይነገር የማይመረመር ምስጢር ውስጥ ገብተሃል። ይሄማ ተፈጥሮ ነው፣ ጊዜ ይፈጅ እንደው እንጂ ወደዚህ ጠልቄ ወደ የብስ ደረጭ ጨርሰዋለሁ አለው። ከዚያ በኋላ ዮሐንስ ደነገጠና ወሃሉ አሐዱ ቢሲ ዘስሙ ዮሐንስ፣ አንድ ስሙ ዮሐንስ የሚባል ነበር ብሎ ጽፎ ቀጠለ ይላሉ። ብታዩት መጽሐፍ ቅዱስን ገብታችሁ ብታዩት የተወሰነ ስለ ምስጢረ ሥላሴ ሊናገር በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ እሱም ሥጋ ሆነ፣ ያለሱ ምንም ምን የሆነ ነገር የለም እያለ ተደ በኋላ ወሃሉ አሐዱ ቢሲ የምትለዋን ይቀጥላል ማለት ነው። እና በጥቂቱ ነው ዮሐንስም ለማስረዳት የሞከረና በጥቅሉ መመራመር አይቻልም። ስለዚህ ልጁ ግን እግዚአብሔር አለ ወይ ካለ ያሳዩኝ አለ። ሁለተኛው የልጁ ጥያቄ ደግሞ ሰይጣን ከእሳትና ከነፋስ ነው የተፈጠረ ይባላል አይደል አባላቸው? አዎ አሉት። እሳት ይበለዋል ወይ? ሰይጣንን ጸሎት ያቃጥለዋል፣ መስቀል ያቃጥለዋል የምትሉ ገሃነመ እሳት ያቃጥለዋል የምትሉ እንግዲህ ሰይጣን ከእሳት ከተፈጠረ እሳት ይበለዋል ወይ ብሎ ጠየቃቸው። እሺ አሉና ሰውየው በጣም ብልህ ነበሩ። እነዚያ እውነትም የተማሩ አራት አይና ናቸው ምሁራን። በነገራችን ላይ መልስ በኪሴ ነው አይቸግራቸውም። እና ጠጋ በል በጆሮህ ነው የምነግርህ አሉት። ስለ ጠጋ ሲል እንደዚህ አሉና ጆሮአቸውን እንደዚህ አድርገው ሰጡት። እንደዚህ አድርጎ ሲሰጣቸው ጆሮውን ጠጋ አሉና እሳቸው ደግሞ ጠጋ ብለው እንደዚህ እጃቸውን አራቁና ጧ አድርገው በጥፊ መቱት። በጥፊ ተክለው ሲጥሉት ሄዶ ተክለል ብሎ ወደቀ። ከዚያ አባትየው ደነገጠና ተቆጣ። እናትዬ ደግሞ ዘበል እንኳን ተከሉት አጥፍቶ ነው መምህር አይደሉ ይቅጡታል አለች። ሰውየው ግን በጣም ከፋው። ከዚያ ልጁ ተነሳና እንዴ ጥያቄን ይመልሱልኛል ሲል መቱኝ እንዴ ምናምን አለ። መታው እንዴ አሉት። አዎ አመመ፣ ህመሙን አሳየኝ። እንዴት አመመ? ህመሙን አሳየኝ ሲሉት ህመሙማ እንዴት ይታያል ሲላቸው እግዚአብሔርም እንዲሁ አይታይም አሉት። ቀጠሉና ደግሞ ሁለተኛውን ጥያቄ በምን ነው የመታው? እጄ ከምን የተሰራ? ካፈር። ካዲያ አፈሩን አፈር ሲማ ያንተ ሰውነት ተምን የተሰራ? ካፈር። አፈሩን አፈር፣ ይሄም አፈር ነው፣ እጄም አፈር ነው፣ ያንተ ሰውነት አፈር ነው። አፈሩን አፈር ሲመታው እንዴት ያማል አመመኛል ሲሉት አመመኝ፣ በቃ ይሄው ሰይጣንንም እሳት የሚፈጀው እንደዚህ አድርጎ ነው ብለው
መለሱለት ይባላል እና ስለ ምስጢረ ሥላሴ ገና ብዙ አስረዳቸዋለሁ።